የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ ከመከላከያ ሰራዊት 104ኛ ኮማንዶ ጦር ጋር ዛሬ ጥር 20 ቀን 2018 ዓ.ም በሳሲትና አይሶፌ በተባሉ አካባቢዎች በተደረገ ውጊያ ሰብአዊና ቁሳዊ ጉዳት ማድረሱን ገልጿል። ይህንን በተመለከተ ፋኖ አበበ ሙላቱ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ ህዝቡነት ኃላፊ መስመር ላይ አግኝቼዋለሁ። ፋኖ አበበ ስለ ጊዜ አመሰግናለሁ። መረጃው እውነት ነው? ማረጋገጥ ይቻላል? አመሰግናለሁ። አዎ እውነት ነው። ዛሬ በጠላት ላይ ከፍተኛ የሆነ ኪሳራ እንዲደርስበት አድርገናል። ጠላት ከዚህ በፊት ሳሲት ላይ ይታወቃል። ከዚህ በፊት ከበባ በማድረግ በተወሰኑ አባላቶቻችን ላይ በተወሰኑ ጀግኖቻችን ላይ አጸያፊ ምግባር ፈጽሞ ነበረ። አሁንም ያንን ለመድገም እንቅስቃሴ ባደረገበት ሰዓት በሚገርም ሁኔታ ደፈጣ በመጣል እንዲሁም ግንባሮችን በማስፋት በጠላት ላይ የደረሰው ኪሳራ ልቆ መሳፍንት የሌለው ነው። በጣም ከባድ ኪሳራ የደረሰበት ዕለት ነው ዛሬ። እንግዲህ በዛሬው ዕለት ጥር 20 ማለት ነው 2018 ዓ.ም ጠላት ያለ የሌለ ኃይሉን ከሰላ ድንጋይ ከተማ እንዲሁም ከጣርማ በር ወረዳ በማሰባሰብ የወገንን ኃይል የማፈን ምናባዊ ዓላማውን አንግቦ ወደ ሳሲት እና አይሶፌ ቀጠናዎች በማቅናት እርምጃ ለመውሰድ ሞክሮ ነበረ። እንግዲህ መረጃው ቀድሞ የደረሳቸው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር አካል የሆኑት ጀግናው ራምቦ ክፍለ ጦር ቀድሞ መረጃው ደርሷቸው ስለነበረ አካባቢው አባት ጦር አርበኞች ጋር በጋራ በመሆን እንግዲህ ልዩ ስሙ ቦታው ማለት ነው አጃና ሚካኤል የሚባል ነው። አጃና ሚካኤል መገንጠያ ላይ በጠላት የደፈጣ ጥቃት ወድቆ ጠላት ማለት ነው 19 በላይ የጠላት ኃይል ሞቷል። በእርግጥ ይሄ በቁጥር በጣም ትንሽ ነው። በጣም በርካታ ኃይሉ ሞቶበታል። ጠላት ዶዘር ነበረ የጅምላ መቃብር ቆፍሮ ሲቀብር የነበረ ሰላ ድንጋይ ከተማ ድረስ ወስዶ ማለት ነው። እና የወገን ኃይል ወይም ራምቦ ክፍለ ጦር በጣለው ደፈጣ ጥቃት ከ19 በላይ የብልጽግና ሰራዊት እስከ ወዲያኛው ተሸኝቷል። በርካቶች ቁስለኛ ሆነዋል። በነገራችን ላይ በዚህ ውጊያ ሁለት ትላልቅ ባለስልጣናቶችም ጭምር ማለት ከፍተኛ አመራሮች ጭምር አጥቷል። በዚህ ውጊያ እንግዲህ ከፍተኛ አመራሮቹ ስማቸውን አጣርተን በቀጣይ ዘገባችን ይዘን የምንመጣ ይሆናል። ስማቸውንና ፎቶቸውን እንግዲህ በዚህ ውጊያ በርካታ ባሉን ከማጣቱን በዘለለ ከፍተኛ አመራሮችን ሁለት ከፍተኛ አመራሮች ጭምር ተደምስሰውበታል። ይሄ ደግሞ ለእኛ ትልቅ አስተዋጽኦ አለው። ከዚህ በኋላ ይቀጥላል። በእርግጥ ይሄ በጣም ተራ ነገር ነው። እኛ እስከዛሬ ከፈጸምናቸው ታሪኮች ከፈጸምናቸው ገድል በጠላት ላይ ከፈጸምነው ከፍተኛ ኪሳራ አንጻር በተለይ ወታደራዊ ኢላማዎችን ታርጌት በማድረግ በስርዓቱ ወንበር አስጠባቂ ላይ ከዚህ በፊት በጣም በሚገርም ሁኔታ ከባድ ኪሳራ አድርሰናል። በተለያዩ ቦታዎች ላይ ይሄ የሚታወቅ ነው። ይሄ ለእኛ አዲሳችን አይደለም። ወደፊትም የምንቀጥልበት ይሆናል ማለት ነው እና በርካቶች ቁስለኛ ተደርገዋል። በዚህ አውደ ውጊያ ከፍተኛ የሆነ የሰብአዊ እና ቁሳዊ ኪሳራ ደርሶበታል ማለት ነው። በደፈጣ ጥቃት የተጀመረው ወደ ጨበጣ ውጊያ ተቀይሮ አድማሱን በማስፋት ክፍለ ጦሩ ታላቅ ድል ተቀዳጅቷል ማለት ነው። በዚህ አውደ ውጊያ እንግዲህ በጀግናው ሰራዊታችን ደፈጣ ላይ የወደቀው የአየር ወለድ ብሎ ነው የሚያመጣው። በእርግጥ አየር ወለድ ነው ለማለት ያስቸግራል። እንግዲህ የክፍለ ጦር አባላት በጉዞ ላይ እያለ በተፈጸመበት የቦምብ ጥቃትና እንደ እሳት በዘነበበት የጥይት ሀሩር በርካታ ኃይሉ ሲደመሰስበት፣ ቀሪው ደግሞ ወደ ሰላ ድንጋይ ሆስፒታል የቆሰለው ሆስፒታል ገብቶ በጣም በርካታ ቁስለኛ ከመሆኑ ጋር ተያይዞ ሆስፒታሉ የተጨናነቀበት ሁኔታ ነው ያለው። ሰላ ድንጋይ እንግዲህ በርካታ ቁስለኛውንና ሞቱን አንድ ላይ ጭኖ ነው ወደ ሰላ ድንጋይ የተመለሰው ማለት ነው። እንግዲህ በሌላ በኩል የአፄ አምደ ጽዮን ኮር አካል የሆነው የእምዬ ምኒልክ ልጆች ማለት ነው እንግዲህ ምኒልክ ክፍለ ጦር በመንዝ ቀጠና ላይ እንደሚንቀሳቀሱ ይታወቃል። እንግዲህ በትናንትናው ዕለት ከቀኑ 7 ሰዓት ጀምሮ በሌላኛው ወደ ውጊያ ማለት ነው ከመንዝ ቀያ ወረዳ መቀመጫ ከሆነችው ዘምሮ ከተማ ተነስቶ ወደ ክምር ድንጋይ በማቅናት ላይ ያለ ጠላት እንግዲህ የእኛ አናብስቶች ባደረጉት የተቀናጀ ተጋድሎ ድል ተቀዳጅተዋል። 3 ሚሊሻ አባላትም በሚኒሊክ ክፍለ ጦር ተማርከዋል። እነዚህ ምርኮኞችም በእጃችን ይገኛሉ ማለት ነው እና ይህንን ይመስላል። በሌላው በሚኒሊክ ክፍለ ጦር የተማረኩት የባንድ አባላት ስም ዝርዝር ካስፈለገ እሱ መጥቀስ ይችላለሁ። በቅርቡ የሚኒሻ አባል የሆኑት አቶ ላይችል ከፈለኝ የሚባሉ በፋኖ ውስጥ በአባልነት የቆዩ ናቸው። እነሱ በቁጥጥር ስር ውለዋል ማለት ነው። ሌላኛው ሁለተኛው አቶ ቃኘው ደምሴ ይባላል። ዘመሩ የ02 ቀበሌ ሊቀመንበርና በዚህ ስርዓት ላይ ከፍተኛ የሆነ አገልግሎት ያለው ታማኝ ወንበር አስጠባቂ የሆነ ሰው ነው። ሌላውና ሶስተኛው በቅርቡ የሚኒሻ አባል የሆነ አቶ መክብብ ገብሬ የተባለ ነው። በፋኖ ውስጥ በአባልነት የቆየ ነው። ይህም እንደዚሁ ይህንንም ተማርኳል ማለት ነው። ይህ በእንዲህ እንዳለ ሌላኛው የአፄ አምደ ጽዮን ኮር አካል የሆነው የራስ አበበ አረጋይ ክፍለ ጦር ነው። በጅሩ ቀጠና ላይ የሚንቀሳቀሰው ክፍለ ጦር ነው። እንግዲህ በተደጋጋሚ ወንጀል ሲፈጽሙ የነበሩ የሚኒሻ አባላቶች አሉ። እንግዲህ ክፍለ ጦሩም በዚህ ወንጀላቸው በወንጀል ሊጠይቅ ሲያፈላልጋቸው መቆየቱ ይታወሳል እና እነዚህን በወንጀል ሲፈለጉ የነበሩ
የሲያ ደብር ነዋይ ወረዳ የአገዛዙ ቀኝ እጅ የሆኑት ሚኒሻ አባላት በልዩ ወታደራዊ ኦፕሬሽን በቁጥጥር ስር ምርመራ እያደረገባቸው ይገኛል። ክፍለ ጦሩ እንግዲህ በፋኖ ቁጥጥር ስር የዋሉት የሚኒሻ አባላት አንደኛ አቶ ጌታሁን ተፈራ የጎዝጎዛ ቀበሌ ሎጂስቲክ ነው፣ የስርዓቱ የሚኒሻ ሎጂስቲክ ማለት ነው። ሁለተኛው አቶ አስደግድግ ይባላል፣ የሞተለሚ ቀበሌ ሀብት አሰባሳቢ ነው። ይህም እንግዲህ ግርግር ጎጥ የምትባል ቦታ ላይ ያለ የተወለደ ሰው ነው። ሌላው ሶስተኛው አቶ እንዳለልኝ ሀብታሙ ይባላል፣ ሞተለሚ ቀበሌ እናት ጉያ ጎጥ ሀብት አሰባሳቢ ነው። ይሄ የሚኒሻ ሀብት አሰባሳቢዎች እና አለኝ የሚላቸው የስርዓቱ የጀርባ አጥንት አገልጋዮች ናቸው እና እነዚህን ክፍለ ጦሩ በቁጥጥር ስር ስለዋላቸው የሚኒሻ አባላት እንግዲህ እነዚህ ስርዓቱ ሲፈጽም የነበረውን ወንጀል እየፈጸመ ያለውን በከተማ ላይ በህዝቡ ላይ በማህበረሰቡ ላይ እየፈጸመ ያለውን ወንጀል አጋልጠዋል። እንግዲህ በሰጡት ማብራሪያ ግለሰቦቹ ከዚህ ቀደም በፋኖ መዋቅር ስር ሆነው እየሰሩ የነበሩና በመሀል ክህደት ፈጽመው ወደ ጠላት የገቡ ናቸው። ከዛም በይቅርታ ገቡ በሚል ሰበብ በተደጋጋሚ ወደ ፋኖ አደረጃጀት ተመልሰው በስራ ላይ ያሉ ዳግም ክህደት በመፈጸም ደብረ ብርሃን ከተማ ድረስ ሄደው ስርዓቱ እንግዲህ እጅ ሰጡ በሚል ወይም የይቅርታውን ተቀበሉ በሚል ወስዷቸው ደብረ ብርሃን ድረስ ከሄዱ በኋላ በአገዛዙ ቤት ያው የማጭበርበሪያ ስልት አለች ተሃድሶ በሚል ሰበብ የ94 ሺህ ብር የሰጣቸውና ያንንም ወስደው የአማራን ህዝብ እያስጨፈጨፉ እንደቆዩ እንግዲህ ለአገዛዙ ላለው የአገዛዝ ስርዓት ታምነው በሚኒሻ ስምሪት ላይ በነበሩበት ወቅት ነው እንግዲህ ራስ አበበ አረጋይ አጻምደ ጽዮን ኮር ራስ አበበ አረጋይ ክፍለ ጦር ቃኞች በቁጥጥር ስር ያዋሏቸው። እንግዲህ እነዚህ በህዝብ ላይ ግፍ ሲፈጽሙ የነበሩ እንደሆኑ መታወቅ መቻል አለበት እና በቁጥጥር ስር አውሏቸዋል። እንግዲህ አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ በተቆጣጠራቸው ቦታዎች ላይ የጠላት እንቅስቃሴን በመግታት በተለይ ከዚህ በፊት በርካታ እንቅስቃሴዎችን እኛ በተቆጣጠርናቸው ቦታዎች ላይ እያደረገ በህዝባችን ላይ በርካታ የሰብአዊ ድርጊቶችን ፈጽሟል። ግን ደግሞ ያንን አጸፋ ለመመለስ በጥሩ ቁመና ላይ እንገኛለን። ያንን ወደፊት የምናየው ነው የሚሆነው። ከዚህ ጋር ተያይዞ አሁንም ህዝብ ለመጨፍጨፍ ከአንዴም ሁለቴ ሶስቴ እሱ በተቆጣጠራቸው ቦታዎች ላይ ህዝብ እየሰበሰበ ጠላት ማለት ነው። በተለይ የሸዋ ጠቅላይ ግዛት የዞኑ የብልጽግና ጽህፈት ቤት ኃላፊ እዚህ ስርዓቱ በኮማንድ አመራርነት ያስቀመጣቸው ጄኔራሎች ጋር አብረው በመሆን ህዝብ እየሰበሰቡ የፋኖ ቤተሰቦች ናችሁ በሚል ሰበብ በየከተማው ያሉ ማህበረሰቦችን እያሸማቀቁ የስነ ልቦና ጫና እያደረሱ ያለበት ሁኔታ ነው ያለ። እንደው ለአብነት እንኳን መጥቀስ ቢቻል አቶ ኤልያስ አበበ የሸዋ ጠቅላይ ግዛት የዞኑ የብልጽግና ጽህፈት ቤት ኃላፊ ጄኔራሎች ጋር በመሆን ሸዋሮቢት ከተማ ላይ ህዝብ በመሰብሰብ የሸዋሮቢት ከንቲባውም ጭምር እንግዲህ በጣም በርካታ የስርዓቱ አገልጋይ አመራሮች እዛ ያው ወታደራዊ ኢላማው በጠበቀ መልኩ እንደተወገዱ ይታወቃል። እነዛ ሲወገዱ እንኳን ከነዛ መወገድ የማይማር ስግብግብ አማራ ነው የተፈጠረውና አሁንም በነዛ በወታደራዊ ኢላማ ኦፕሬሽን ባስወገድናቸው ሰዎች የተተኩት አካላቶች በህዝብ ላይ እየዛቱ እየፎከሩ ያለበት ሁኔታ ነው ያለ። ይህን ደግሞ እንግዲህ በቀጣይ የምናየው ነው የሚሆነው። ህዝባችን ላይ ከፍተኛ ወከባ እየፈጸሙ ይገኛሉ። የፋኖ ቤተሰቦች ናችሁ በሚል ሰበብ ልጆቻችሁን የማታስገቡ ከሆነ እና ለእኛ እጅ እንዲሰጡ የማታደርጉ ከሆነ ቀጥታ እንረሽናለን የሚል ነው በማህበረሰቡ ላይ ዛቻ ጭምር። እንግዲህ ይህንን ያለው አቶ ኤልያስ አበበና አብሮት የነበረው የመከላከያ ጄኔራል ተብዬ ነው እና እንዲሁ የቀወት ወረዳ ወይም የሸዋሮቢት የከተማው ከንቲባ ነው ይህንን እያሉ ሲፎክሩ የነበሩት። ማህበረሰባችንም በከፍተኛ የስነ ልቦና ጫና ውስጥ ቢሆንም ቅሉ ጠንካራ ማህበረሰብ እንደሆነ ይታወቃል። ለእነሱ ዛቻ ለመድፍና ለድሮን ለከባባሪ መሳሪያ ያልተበገረ ህዝብ እንደሆነ ይታወቃል። መልካም። የዚህን ህዝብ ስነ ልቦና እያወቁት የስነ ልቦና ጫና ለማድረስ መሞከራቸው የሞኝነታቸውን ጥግ የሚያሳይ ነው እና ምናልባት እንረሽናለን የሚል ማስፈራሪያና የዛቻ የስነ ልቦና ጫና እያደረሱ ነው። እንግዲህ ያረረበት ያማስላል። ይሞክሩት ማለት ነው የምፈልግ። እሺ፣ በጣም ነው የማመሰግነው ፋኖ አበበ ሙላቱ የአፋፍን ሸዋ ጠቅላይ ግዛት ህዝብ ግንኙነት ኃላፊ ለሰጠኝ መረጃ በተመልካች ስም ከልብ አመሰግናለሁ። እኔም ከልብ አመሰግናለሁ ወንድም አገኝ። ክቡራትና ክቡራን ተመልካቾቻችን በዚህ ጉዳይ አካባቢ ላይ የሚንቀሳቀሰውን የመከላከያ ኮማንድ ፖስት ኃላፊዎች ለማግኘት ያደረግነው ጥረት አልተሳካም። እናገኝ ከሆነ የምናቀርብ ይሆናል።